አረፈዳችሁ። ስለነበረን ድንቅ ያምልኮ ጊዜ ጌታ ስም ብሩክ ይሁን። በጌታ መሆን በተለይ ወንጌላዊ ክርስቲያን መሆን ደስ የሚለው እንዲህ አይነት ሁኔታ ላይ ነው። የምንዘምረው ለእግዚአብሔር ብቻ ስለሆነ ለእግዚአብሔር ብቻ ከእግዚአብሔር ውጪ ለሌላ መዘመር ሲባል ይነዝረናል፣ ይነስረናል፣ ያመናል። የወንጌላዊ ክርስትና አንዱ ውበቱ ይሄ ነው። ከእግዚአብሔር ውጪ ለማንም ሲዘመር መስማት ያመናል። ይሄ ነው አንዱ ባንዲራችን። ይሄ ነው ክብር ለማን ብቻ? ለእግዚአብሔር ብቻ። የወንጌላውያን ባንዲራ ይሄ ነው፣ ክብር ለእግዚአብሔር ብቻ። ለሌላ አንዘምር። ሌላ ሰፈር ሲኬድ እንዴት ለኢየሱስ ብቻ ደሞ ለእነንትና አንዱ ለትግባ እንጂ ይባላል። እንዲህ አይነት ንጽጽር እንደማልወድ ታውቃላችሁ ካሁን በፊት ግን አለ። አንዳንዴ ደግሞ ይመጣል። ክብር ለማን ብቻ? ለእግዚአብሔር ብቻ። ይሄ ነው እና አንዱ ባንዲራችን ይሄ ነው፣ ክብር ለእግዚአብሔር ብቻ። እና ደስ ይላል፣ ልብ ያሞቃል ለጌታ ብቻ መዘመር። ጌታ ይመስገን። አምልኮ መሪዎች እግዚአብሔር ይባርካችሁ። ዛሬ ባለፈው ወር ካቆምንበት ምዕራፍ 13ን ሮሜ አይተን ነበር ያቆምነው። ዛሬ ወደ ምዕራፍ 14 እንገባለን። ጥሩ ቦታ ነበር ያቆምነው። 14 አዲስ የሚመስል ሐሳብ ነው ይዞ የሚመጣው። ስለዚህ ዛሬና ጌታ ቢፈቅድ የሚቀጥለው ሳምንት ምዕራፍ 14ን ነው የምናየው። ሁላችን ለእግዚአብሔር ቃል ክብር እንቆምና መቆም የምንችል በጌታ ስም አነባለሁ። በእምነት የደከመውንም ተቀበሉት፣ በሐሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና። አንተ በሌላው ሎሌ የምትፈርድ ማን ነህ? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል። የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል። ከኛ አንድስ እንኳ ለራሱ የሚኖር የለምና ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና። አንተም በወንድም ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና። እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏልና። እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ቅዱስ አምላካችን ሆይ እናመሰግንሃለን። ቸር ስለሆንክ፣ ምሕረትህ ለዘላለም ስለሆነ እናመሰግንሃለን። የማይሰፈር ምሕረት፣ የማይሰፈር ምሕረት፣ ቸርነት፣ ስለ ድንቁ ምሕረትህ ጌታ ሆይ እናከብርሃለን። እንድንዘምርልህ፣ እንድናከብርህ፣ ከፍ እንድናደርግህ፣ ታላቅነትህን ገናናነትህን እንድናወራው በሕይወታችን በቂ ምስክር ስላለን እግዚአብሔር ሆይ በዘመናችን እግዚአብሔር ሆይ ያንተን ታላቅነት እንድንናገር ነፍሳችን ስለምታውቅህ ስለበራህልን እግዚአብሔር አምላካችን ሆይ እናከብርሃለን። ቃልህን አስተምረን፣ በቃልህ ፈውሰን፣ በቃልህ ምከረን፣ በቃልህ አስተካክለን። ቃልህ በላያችን ይግዛ። ጊዜው፣ ህዝቡ
ሁሉ ያንተ ነው፣ እንደወደድክ ስራ። በኢየሱስ ክርስቶስ ስም አሜን። ለመሆኑ ሐዋርያው ጳውሎስ ስጋ የሚበላ ስጋ የማይበላ እያለ የሚናገረው ስለምንድን ነው? ስጋ መብላትንና አለመብላትን ምን አመጣው በዚህ ክፍል? ይሄ ጥያቄ ክፍሉን በአግባቡ ለመረዳት ወሳኝ ነው፣ መጠየቅ አለበት። በአግባቡ ካልፈታ ነው ይሄ ክፍል ለኃጢአት ሊያደፋፍር የሚችል ክፍል ነው። በአግባቡ ካልተፈታ ወይም ኃጢአትን ቸል እንድንል ሊያደርግ ይችላል። ብዙዎች ይህን ክፍል ሲያነቡ አእምሯቸው ሮጦ መሄደው አንደኛ ቆሮንቶስ ላይ ነው። አንደኛ ቆሮንቶስ ከ8 ጀምሮ ስናነብ ለጣዖት የታረደ ስጋን ስለመብላትና ስላለመብላት የተሰጠ መመሪያ አለ። ስለዚህ የዛን አውድ ወደዚህ እንድናመጣ ይፈታተነናል። አዎ መጽሐፍ ቅዱስ እርስ በርስ ስለማይጋጭ አንዳንድ ጊዜ አንዱን ክፍል ከሌላው ክፍል ጋር ማጣጣም፣ ማዛመድ፣ በዛ ጥላ መመልከት አስፈላጊ ነው። ሁል ጊዜ ግን አይደለም። ምክንያቱም የሌላው ክፍል አውድ እዚህ ሲመጣ ችግር የሚፈጥርበትም ጊዜ አለ። አንዱ ይሄ ነው። ጉዳዩ አንድ አይነት እንደሆነ እርግጠኛ ካልሆንን በስተቀር ወደዚህ ማምጣት የለብንም። ለመሆኑ በአንደኛ ቆሮንቶስ የተፈጠረው ምንድን ነው ስንል በፊት ጣዖት አምላኪ የነበሩ አሁን ጌታን የተቀበሉ ስጋው ለጣዖት እንደሚቀርብ የሚያውቁ አሁን እሱን ይብሉ አይብሉ ሌላ ጥያቄ ነው። ስለዚህ ሐዋርያው ጳውሎስም እነሱን የሚመክረው ነገር አለ። ሐዋርያው ጳውሎስ በዚህ ክፍል ውስጥ ግን እንደሱ አይመክርም። ሁለቱን ወደ አንድነት ለማምጣት ሁሉን ቬጂታሪያን ለማድረግ አይሞክርም። ሁሉን እንዲበሉም ለማድረግ አይሞክርም። የዚህ ክፍል አጀንዳ ህብረት ነው። የዚህ ክፍል አጀንዳ አንድ አይነት ሳይሆኑ አንድነትን መጠበቅ መቻል ነው። የስብከቱ ርዕስ አንድ አይነትነትን ሳይሆን አንድነትን እንጠብቅ የሚል ነው። ከአንደኛ ቆሮንቶስ ጋር ያለው ልዩነት እንደዚህ ማየት እንችላለን። በአንደኛ ቆሮንቶስ ላይ ቅድም ደጋግሜ እንዳልኩት ለጣዖት የታረደን ስጋ ስለመብላት ነው ዋናው ጉዳይ። በሮሜ 14 ውስጥ ግን ለጣዖት የታረደ ስጋ የሚባል ነገር የለም። ጣዖት የሚለውም ቃል የለም። ስለዚህ ብንፈልግ እዚህ ውስጥ ለጣዖት የታረደ የሚል ሐሳብ ፍንጭም አናገኝም። አይደለም ማስረጃ ፍንጭ እንኳን አናገኝም። ስለዚህ ሮሜ 14 ለጣዖት ከታረደ ስጋ ጋር የሚያገናኘው አንድም ነገር የለም። ወላሃንቲ ይልቁን እዚህ ጉዳይ ላይ እዚህ ክፍል ላይ የሚናገረው ሌላ ነገር የምግብን ርኩስ መሆን አለመሆን ነው። ቁጥር 14 እሱን ይነግረናል። ቁጥር 14 ምን ይላል? በራሱ ርኩስ የሆነ ነገር እንደሌለ በጌታ በኢየሱስ ሆኜ አውቄያለሁ፣ ተረድቻለሁ። ነገር ግን ምንም ርኩስ እንዲሆን ለሚቆጥር፣ ስለዚህ ስጋው ርኩስ፣ ምግቡ ርኩስ ነው ርኩስ አይደለም ንጹህ ነው የሚል ሙግት ነው። ስለዚህ ንጹህና ርኩስ የሚል ስናስብ ምግብ ላይ እነማን ነው የሚመጡብን? አይሁዶች ናቸው ወደ አእምሯችን የሚመጣው። በአይሁድ ዘንድ ይሄ ርኩስ ነው አይበላም፣ ይሄ ንጹህ ነው ይበላል የሚል ስላለ እሱን ኤሌመንት ነው የምናገኘው። በተጨማሪም ደግሞ የመጠጣት ጉዳይም አለበት። ለምሳሌ ቁጥር 17ን ስናነብ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። ምጸትም ነው የሚናገረው፣ ግን መብልና መጠጥ የመጠጥም ጉዳይ አለው። ቁጥር 21ንም ስንመለከት ቁጥር 21 ስጋን አለመብላት ወይንንም አለመጠጣት፣ ወንድምህ የሚሰናከልበት አለማድረግ ስለሚል ስጋ መብላትና አለመብላት ብቻ ሳይሆን ወይን አለመጠጣትም የሚል ነገር አለበት። ይሄም ከአንደኛ ቆሮንቶስ ይለየዋል ማለት ነው። በተጨማሪ ደግሞ ቁጥር 5ና 6ን ስንመለከት የሆኑ ቀናትን የማክበርና ያለማክበር ጉዳይ አለ። ቁጥር 5 ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ፣ ቀንን የሚያከብር ለጌታ ብሎ ያከብራል። ስለዚህ ሌላ ልዩነት ምን አለ? የሆኑቱ ቀን ሁሉ እኩል ነው ሲሉ፣ የሆኑቱ ደግሞ ይሄ ቀን ከዛ ቀን ይልቅ ቅዱስ ነው፣
መከበር አለበት። ስለዚህ ክብረ በዓልን የሚመለከት ነገር አላቸው። ስለዚህ ይሄ በሙሉ ከቆሮንቶስ ይለየዋል። ከቆሮንቶስ ጋር የሚመሳሰልበት ነገር እንዳለ ሁሉ የሚለያይበትም አለ። ስለዚህ የአንደኛ ቆሮንቶስን አውድ አምጥተን ሮሜ 14 ላይ እንዳንጭን መጠንቀቅ ያስፈልጋል። በቆሮንቶስና በሮሜ መካከል ልዩነት እንዳለ ሁሉ ቀንን የማክበር ጉዳይ ስናነሳ ገላትያ መጽሐፍም ትዝ ይለናል። ገላትያ ላይም ቀንን የማክበር ጉዳይ አለ። ገላትያ ምዕራፍ 4 ከቁጥር 11ን ብናነብ ተመሳሳይ ነገር እናያለን። ግን የዚህም አውድ ከገላትያው ይለያል። ገላትያው ላይ ሐዋርያው ጳውሎስ ስትሮንግሊ ነው የሚመልሰው። አንዱ ቀን ከሌላው ቀን የተለየ ነው ብላችሁ ታስባላችሁ እንዴ? እንደዚህ የምታስቡ ከሆነ ለእናንተ በከንቱ ደክሜያለሁ ብዬ እፈራለሁ ነው የሚላቸው። ስለዚህ ያን ሁሉ ለፍቼ ያን ሁሉ አስተምሬ ይሄ ቀን ከሌላው የተለየ ቅዱስ ነው ብላችሁ የምታስቡ ከሆነ ይሄ ሰንበት ነው እንዲያይደረግም ያንዲ ነው ብላችሁ የምታስቡ ከሆነ ልፋቴን ሁሉ ውሃ በላው ነው የሚለው። እዚህ ቦታ ግን ምንድነው የሚላቸው? ቁጥር 5 እያንዳንዱ በገዛ አእምሮው አጥብቆ ይረዳ ነው የሚላቸው። መቼም ዋና ነገር ቢሆን ኖሮ ሐዋርያው ጳውሎስ እንደዚህ ብሎ አያልፈውም ነበር። አያልፍም። በገላትያ ላይ ስትሮንግሊ ነው የሚመልስላቸው። አሁን ግን እያንዳንዱ የራሱን ውሳኔ ልብ ብሎ ይወስን ይላል አዲሱ መደበኛ ትርጉም፣ ቀናትን ስለማክበር። ወይም አዲስ ትርጉም እንግዲህ ይህን በመሳሰለው ነገር እያንዳንዱ ሰው በከልቡ ያመነበትን ያድርግ ነው። ሰብጀክቲቭ አድርጎታል። እዛ ቦታ ላይ ስትሮንግሊ ተቃውሞ እዚህ ቦታ ለምንድን ነው እንደዚህ የሚለው ብለን ብንጠይቅ ጉዳዩ ተመሳሳይ አይደለም ማለት ነው። እዛ ቦታ ላይ ምንድን ነው ጉዳዩ? በገላትያ ላይ ለመዳን በክርስቶስ ኢየሱስ ሥራ ማንነት ማመን ብቻ አይበቃም፣ የሙሴን ሕግ መጨመር አለብን፣ ለመዳን መገረዝ ያስፈልጋል፣ ለመዳን ቀንን ማክበር ያስፈልጋል ስለሚሉ የክርስቶስን ወንጌል የሚገፋ አመለካከት ስለሆነ ሐዋርያው ጳውሎስ ይህንን በዋዛ ሊመለከት አይችልም። እኛ ብንሆን የሰማይም መላእክት ቢሆኑ ብሎ ከዚህ ውጪ የሚሰብኩ ከሆነ የተረገሙ ናቸው ነው የሚለው። ለሰማይ መላእክት እንኳን አይራራም። ለምን? ወንጌሉ ስለሆነ ዋናው ጉዳይ። ሐዋርያው ጴጥሮስንም በሰላም ከአሕዛብ ጋር ይበላ የነበረ በኋላ ከያዕቆብ ዘንድ ገላትያ ምዕራፍ 2 ላይ የመጡ ሲኖሩ ከአሕዛብ ጋር ላለመብላት ሸሻቸው ብሎ ይናገራል። የመብል ጉዳይ ይመስላል፣ ግን የወንጌሉን ጉዳይ ስለሆነ አካሄዱ እንደ ወንጌል እውነት እንዳለውን ባየው ጊዜ በሁሉ ፊት ምን አረኩት ነው የሚለው፣ ገሰጽኩት ነው የሚለው። በወንጌል ጉዳይ ሐዋርያው ጳውሎስ ጴጥሮስ ነው መልአክ ነው ምናምን የሚል ምንም ነገር የለም። እዚህ ቦታ ግን ጉዳዩ የመዳንና ያለ መዳን የክርስቶስ ወንጌል ጉዳይ፣ ለመዳኛ ይሄን መብላት ያንን መብላት፣ ለመዳኛ ይሄን ቀን ማክበር ያንን ማክበር የሚል አይደለም። ጉዳዩ ሌላ ነው። ስለዚህ ነው ለመዳን እነዚህን ማድረግ ያስፈልጋል የሚሉት ላይ ኖ ብሎ ይቃወማል። ያንን በማይነካ መልኩ ግን በሰዎች መካከል ልዩነት ቢኖር ብዝሃነት ቢኖር እንዴት ነው የምናስተናግደው ለሚለው ሐዋርያው ጳውሎስ ይሄንን መልስ ይሰጠናል። ጉዳዩ አብይ ጉዳይ አይደለም። የተነሳው ልዩነት መሰረታዊ አስተምሮ ልዩነት አይደለም። ይሄንን ልናሰምርበት ይገባል። ቁጥር 1 እንደዚህ ይላል። ለምሳሌ በአዲሱ መደበኛ ትርጉም ላንብበው። ቁጥር 1 በእምነቱ ደካማ የሆነውን ሰው አከራካሪ በሆኑ ጉዳዮች ላይ በአቋሙ ሳትፈርዱ ተቀበሉት። ምን በሆኑ ጉዳዮች ላይ? አከራካሪ በሆኑ ጉዳዮች ላይ በአቋሙ ሳትፈርዱ። አዲስ ትርጉም እንደዚህ ይላል። ኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው በግል ሐሳቡ ላይ ክርክር አታንሱ። ስለዚህ ጉዳዩ የምንድን ነው? የግል ሐሳብ፣ አከራካሪ የሆነ ጉዳይ ማለት ነው። እንግሊዘኛ ትርጉሞችን ለምታነቡ NIV disputable matters ነው የሚለው። NKJV New King James Version ወይም HCSB doubtful things ወይም doubtful issues ነው የሚሉት። KJV doubtful disputations, amplified his opinions. ASCV NRSV opinions,
ASCV ዲሲሽን ኦፍ ስክራፕልስ ነው የሚለው። ስለዚህ አጠራጣሪ የሆኑ ጉዳዮች ናቸው። የግል ሐሳብ የግል ኦፒኒየን ነው። ዳውትፉል የሆነ ነገር ነው። ስለዚህ ጉዳዩ ዋና ነገር አይደለም። ይሄን ካላሰመርንበት ዋና በሆኑ ጉዳዮች ላይ ሐዋርያው ጳውሎስ እንዳሻችሁ እንደሚል ካሰብን መሰረታዊ በሆኑ ጉዳዮች ላይ ከመገሰጽ ይልቅ በቃ ባላችሁበት እንደገባችሁ ሂዱ የሚል አድርገን ከወሰድን አደገኛ ነው። በዚህ ቦታ ያለው ጉዳይ አከራካሪ ጉዳይ ነው። በዚህ ቦታ ላይ ያለው ጉዳይ ዋና ዶክትሪንን የሚመለከት አይደለም። ደግሜ እላለሁ፣ ይሄንን ካላሰመርንበት አሳሳቢ ነገር ውስጥ ነው የምንገባው። ጉዳዩ ታዲያ ምንድነው? ምንድነው የተከሰተው? ለምንድነው አንዳንዶቹ ቬጂተሪያን የሆኑት? ለጤናቸው አስበው ነው? ለምንድነው? ሐዋርያው ጳውሎስና የሮሜ አማኞች ተግባብተዋል። ስለምን እንደሚናገር ገብቷቸዋል። ምን በመካከላቸው እንደተፈጠረ ገብቶታል፣ ያውቃል፣ ተግባብተዋል። እኛ ግን ከመጀመሪያው ሴንቸሪ ሩቅ ስለሆንን ምን እንደሆነ አናውቅ። እኔ በእኔ አመለካከት ሐዋርያው ጳውሎስ ሆን ብሎ ያደረገው ነው የሚመስለኝ። ጄኔሪክ ያደረገው ሆን ብሎ ይመስለኛል። ምክንያቱም ከ2000 ዓመት በኋላም ያለነው እኛ እንዲሁም በእነዚህ 2000 ዓመታት በቤተ ክርስቲያን መካከል እንዲህ አይነት ኬዞች ስለሚኖሩ ለነዛ የሚያገለግል መርህ እንዲገኝበት ለዚህ ላለነው ዘመን እንዲጠቅመን ሆን ብሎ ያደረገው ነው የሚመስለኝ። ለማንኛውም ምንድነው ጉዳዩ ለሚለው በጣም ብዙ አይነት መላምቶች አሉ። የመጽሐፍ ቅዱስ አዋቂዎች በስድስት ያዋቅሯቸዋል። ሰብስበው ወይ ይሄ ነው ወይ ይሄ ነው ብለው 6 አማራጮች ይሰጣሉ። ስብከት ነው አንዱ ነው የምነግራችሁና ወደ እውነቱ ወደዚህ ሁኔታ ሞር የሚያሳምነውን ነው የምናነሳው። ጉዳዩ ምግቡ ርኩስ ነው አይደለም የሚል ነው። ጉዳዩ አንዱ ቀን ከአንዱ ቀን የተለየ ከበሬታ ያስፈልገዋል ወይ የሚል ነው። አይሁዳውያን ከሮም ተባረው እንደነበር ሮሜን ስንጀምር ጀምሮ ተነጋግረናል። በኋላ ነው የተመለሱት። ስለዚህ አይሁድ ክርስቲያኖች ጌታን ሲቀበሉ ምንድነው የሚያደርጉት? አይሁድነታቸውን እንዲተዉ አይጠበቅም አይደል? አይተውም። ሐዋርያት አልተውም። እነ ጳውሎስ አልተውም አይሁድነታቸውን። አሕዛብም ደግሞ ሲድኑ አይሁድ መሆን የለባቸው። አሕዛብም ባሉበት ነው። ሐዋርያት ሥራ ምዕራፍ 15 የኢየሩሳሌም ጉባኤ የሚነግረን እንደሱ ነው። አሕዛብም አይሁድ መሆን አይገደዱም። አይሁድም አሕዛብ መሆን የለባቸው። ባሉበት ሁኔታ ግን ክርስቲያኖች ይሆናሉ። ስለዚህ አይሁዳውያን የሚበሉና የማይበሉ እንስሳት አሉ። የሚበላ ስጋና የማይበላ ስጋ አይነት አለው። እንስሳው እንዴት ነው የታረደው? ኮሸር መሆን አለበት አይደል? ሐዋርያት ሥራ ምዕራፍ 15ም ላይ ከደም ተጠበቁ ስል ደሙ መፍሰስ አለበት። ስለዚህ አይሁዳውያኑ ስጋ ሲገዙ የአይሁዳውያን ገበያ አለ ማለት ነው፣ ኮሸር ምግብ የሚሸጥበት። ወይም እኛ የሚገባን ሐላል ሲባል ነው መሰለኝ እዚህ ሀገር። ያው ተመሳሳይ ነው ካልቸሩ፣ ደሙ መፍሰስ አለበት። ስለዚህ ከሮም ተባረሩ። ስለዚህ የአይሁዳውያን ገበያ ምን ይሰራል? አይሁዳውያን በሌሉበት። ስለዚህ ሲመለሱ ያድል የለም። ሲመለሱ ለነሱ የሆነ ስጋ መሸጫ የለም እና ስጋት አላቸው። የሚታረደው ስጋ የታረደው እንስሳ ስጋው ኮሸር ባይሆንስ? ደሙ ፈሷል ቢባልም ባይፈስስ? ከአሳማ ስጋ ጋር ተነካክቶ ቢሆንስ? ስለዚህ ከዚህ ሁሉ ከምንሳቀቅ አይሁዶች ናቸው አእምሮአችን ከሚረበሽ ጠቅልለን ስጋ ባንበላስ የሚሉ ሆነዋል አይሁዳውያን። ወይንም ደግሞ በሮም ወይም በአሕዛብ አምልኮ በእግዚአብሔር አምልኮም አለ የሚወዘወዝ ጽዋ አለ። በእነሱም ወይኑን ፈሰስ ስለሚያደርጉ እንደ መስዋዕት ለአሕዛብ ለአማልክት አሕዛብ። ስለዚህ ወይኑም ቢሆን እንደሱ የቀረበ ከሆነ ለምን እንነካካለን የሚሉ ናቸው። አይሁዳዊነታቸውን አጥብቀው የያዙ ናቸው። የሙሴ ሕግ ወይን መጠጣትን አይከለክልም።
የምግብ ጉዳይ በአሕዛብና በአይሁድ መካከል በጣም ደማቅ ማስመሪያ ነው፣ ባውንደሪ ማርከር ነው። አይሁዳዊነት የሚለየው አንዱ ደማቁ ባውንደሪ ማርከር ምግብ ነው። ወደ ኋላ ተመልሰን እንዴት ነው ያደርጉ የነበረው እያልን ብንፈትሽ እሱን ነው የሚነግረን። ስለዚህ እነዚህ ሰዎች ስትሮንግሊ ሊነካካ ይችላል፣ ስጋው ሊረክስ ይችላል፣ ወይኑም ለአምልኮ ፈሰስ ተደርጎ ሊሆን ይችላል። ስለዚህ ህሊናቸው ነፃ ስላልሆነ ህሊናቸው ያን ነገር ስለከለከላቸው ባንበላስ የሚል ነገር ውስጥ ገብተዋል። አጥባቂዎች ናቸው ማለት ነው። በቅቤ ያር በታሰሰ ምጣድ የተጋገረ እንጀራ ከበላው ጾሜ ይረክሳል የሚሉ አይነት ናቸው። አሉ አይደል? እንደዚህ አይነት ሰዎች በመካከል አሉ። ይጾማሉ፣ ቅቤ አይበሉም፣ ግን ምጣዱ በቅቤ ያር ከታሰሰ እንግዲህ ቅቤ እንደበሉ በቃ እንደዚህ ከዚህ ሁሉ ቢቀርስ የሚሉ ናቸው። እንደሱ ናቸው አሉ። መጽሐፍ ቅዱስ ውስጥም አሉ። በቅቤ ያር የታሰሰውን አይደለም። ዳንኤል ምዕራፍ 1 ላይ ስንመለከት ምግቡን ሲያየው ምናልባት በዚህ ምግብ እንዳይረክስ ቁጥር 8 ላይ ዳንኤል ምዕራፍ 1 ቁጥር 8 ዳንኤልም በንጉሱ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። ምግብና መጠጡ ምንም ስለመሆኑ የተነገረን ነገር የለም። ዝም ብሎ ሳየው ግን እነዚህ ሰዎች እንዴት ነው የሚያርዱት እንስሳውን? እነዚህ ሰዎች እንዴት ነው የሚያዘጋጁት? እና ብረክስስ? ስለዚህ ምን ብበላ ይሻለኛል? ጥሬ በቆረጥም ይሻለኛል። በቃ አጥባቂ ነበር ማለት ነው ዳንኤል። ስለዚህ ምግብ ጉዳይ ለአይሁድ ስትሪክት ነው። መቃባውያንን ብንመለከት እንደሱ ነው። አይሁዳዊነት የሚለየው በምግብ ሕግ ነው ብለው አስቀምጠዋል። ስለዚህ እነዚህ ሰዎች ምግብ ስጋ የሚባል ነገር አንበላም የሚሉት ለጤና አይደለም። ቬጂተሪያን መሆን አምሯቸው አይደለም። ቬጂተሪያን መሆን ጥሩ ነው የሆናችሁ ካላችሁ። እኔም ይሄ ጎመን በስጋ የሚሉት ምግብ ባይኖር ቬጂተሪያን መሆን እፈልግ ነበር። ነገር ግን ኮሸር መሆኑን ካላረጋገጥን ባንበላስ ባዮች ናቸው። እነዚህ በአብዛኞቹ አይሁዳውያን ናቸው፣ ግን አንዳንድ አሕዛብም አሉ ወደ ምኩራብ ተጠግተው በደንብ አድርገው የአይሁድን ባህል የሚያውቁ። እነዚህ ወግ አጥባቂዎች ናቸው። ስሱ ወይም ሴንሲቲቭ ህሊና ነው ያላቸው። ስለዚህ ሐዋርያው ጳውሎስ ደካሞች በማለት ነው የሚጠራቸው። ደካሞች ሲላቸው አትክልት ስለበሉ አይደለም ደካማ የሆኑት። እንደሱም ይባላል አይደል? ሆድን በጎመን ሲደልሉት ጉልበት በዳገት ይለግማል አይደል? ይደክማል አይነት አይደለም። ደካሞች ሚላቸው በእምነት ጉዳይ ነው። በእምነት ጉዳይ ማለት በመንፈሳዊ ሕይወታቸው የደከሙ ናቸው ማለት አይደለም በጭራሽ። የጽድቅ ነገር የማይገባቸው ማለት አይደለም በጭራሽ። እነዚህ ሰዎች የካራክተር ድክመት አለባቸው ማለት አይደለም በጭራሽ። እምነታቸው ያገኙትን ሁሉ እንዲበሉ እንደሚፈቅድላቸው ህሊናቸው ያልተቀበለላቸው ሰዎች ናቸው። ህሊናቸው ሴንሲቲቭ ነው። የጎደላቸው ራስን የመግዛት ብርታት ሳይሆን የህሊና ነፃነት ነው የጎደላቸው። ብበላ ይሄንን ረክሳለሁ፣ የተነካካ ቢሆን ስለምን እበላለሁ? ስለዚህ ዊክነሳቸው ምንድነው ማለት ነው? ህሊናቸው በጣም ስስ ነው፣ ሴንሲቲቭ ነው ህሊናቸው። ስለዚህ ድክመታቸው ይሄ ነው እንጂ ያለ መብሰል ጉዳይ፣ ያለ መጠንከር ጉዳይ፣ በጥቂቱ ኃጢአት የሚገለብጣቸው ደካሞች አይደሉም እነዚህ ሰዎች በጭራሽ። አንዳንድ ሰዎች ከሌሎች ይልቅ ሴንሲቲቭ ህሊና አላቸው። እኔ አባቴ ለረጅም ጊዜ ቤት ውስጥ ካርታ ስንጫወት በጣም ነበር በቃ የሚቸገረው። የሆነ ጊዜ እሱ ያው አባቱ የሚያስከብርበት ጊዜ ድረስ ኃጢአት ነው ብለን ካርታ ተውን። ከዛ የሆነበት ስንደርስ ግን ስናመጣው እሱ በጣም ነበር የሚቸገረው። ሲምፕሊ ካርታ መጫወት በገንዘብ አይደለም፣ የለንም ልጆች ነን፣ በቃ ካርታ ኃጢአት ነው ብሎ ያስባል። በቃ አሁን አያስብም። ምናልባት የምታውቁት ካላችሁ እንዳትነግሩት ብዬ ሚስጥር ነው። አንዳንድ ሰዎች እንዲህ ሴንሲቲቭ ናቸው ለሆነ ነገር። ቲያትር መግባት ኃጢአት የሚመስላቸው ሰዎች አሉ፣ ሴንሲቲቭ ናቸው። የሆነ ነገር ማድረግ ኃጢአት የሚመስላቸው ሰዎች አሉ። ይሄ ለገና እያሞቃችሁ የምትጠጡት ነገር አለ አይደል? አንዳንዶቻችሁ ማለት ነው፣ ስሙን አልጠራው። እሱ ኃጢአት የሚመስላቸው ሰዎች አሉ። ኩክ ለማድረግ እንኳን የሚጨመርበት ላይ ኖ የሚሉ አሉ። ኬክ ውስጥ ሲጨመር አንዳንድ ጊዜ ቴራሚሶ ላይ የሚገባውን ነገር ታውቁታላችሁ አይደል? የምትጋግሩ እሱ ኃጢአት የሚመስላቸው ሰዎች አሉ። በቃ እንዲህ ሴንሲቲቭ ሊና ያላቸው ሰዎች ከዚህ ሁሉ ይሄኛው ኬክ ውስጥ ገብቷል አልገባም አላቅም ጭራሹን ኬኩን ባልበላስ ሊሉ ይችላሉ ማለት ነው።
ገብቷቸዋል አይደል? ሴንሲቲቭ የሆኑ ሰዎች አሉ። እነሱን ነው ደካማ የሚላቸው። ይሄ የሚመጣው ከግላዊ ጠባይ የተነሳ ሊሆን ይችላል። ነገረ መለኮታዊ ቴዎሎጂካል ኮንቪክሽን ሊኖራቸው ይችላል። ካስተዳደግ ከባል ተጽዕኖ የመጣ ሊሆን ይችላል። በዚህም ሆነ በዛ ግን በመካከላችን እንዲህ አይነት ልዩነቶች ሊገለጡ ይችላሉ። ስለዚህ ደካማ የተባሉት የህሊና ነጻነት ጉዳይ ነው። በክርስቶስ ያገኙት ነጻነት ሁሉን ለመቀርጠፍ መብት እንደሚሰጣቸው አላወቁ። ብርቶች የተባሉት ደግሞ ከሌላው የበለጠ ቅድስና ያላቸው ሰዎች አይደሉም። ብርቶች የተባሉት አብዛኞቹ አይሁዶች ናቸው። አብዛኞቹ አሕዛብ ናቸው። አንዳንድ አይሁዳውያንም የጳውሎስ አይነት አሉ። ምክንያቱም ቁጥር 14 ላይ ሁሉ ነገር እርኩስ እንዳልሆነ አውቄያለሁ ተረድቻለሁ ስለሚል እሱም እዚህ ጎራ ውስጥ ነው ያለው ማለት ነው። አይሁድ ሆኖ አብዛኞቹ ግን አሕዛብ ናቸው። እነዚህ በቃ ጌታ ነፃ አውጥቶኛል፣ ስለዚህ ከምስጋና ጋር ሁሉ ሊቀበሉት የተገባ ነው። አንደኛ ጢሞቴዎስ ምዕራፍ 4 እንደሚል ስለዚህ ያገኘነውን እንበላለን የሚሉ ናቸው። አንዳንድ ወንድሞች አሉ ማቃቸው፣ ስም አልጠራም እዚህ ቦታ ላይ። ከባህል ውጪ የሆነውን ሁሉ የሚበሉ ሰዎች አሉ አይደል? ከባህል ውጪ፣ ከኢትዮጵያዊ ባህል ከአበሻ ባህል ውጪ ያለ ምግብ የሚበሉ ሰዎች አሉ። በቃ ህሊናቸው ምንድነው? ብርቱ ነው። እኔ በጌታ ነኝ፣ እግዚአብሔር የፈጠረው ነው፣ አህያው ቢበላ ምን ችግር አለው የሚሉ ሰዎች አሉ። አሁን ማወራው ብሉ እያልኩ አይደለም፣ አደራችሁ፣ በጭራሽ የሚሉ ሰዎች አሉ። የዝንጀሮ ስጋ ቢበላ ምን አለ የሚሉ ሰዎች አሉ። ስለዚህ ጉዳዩ የምን ጉዳይ ነው ማለት ነው? ጠንካራ ህሊና ያገኙትን ሁሉ ለመብላት ያላቸው የለም። እንዲማ ከሚሆን የተነካካ ከሚሆን ጭራሹን እንዲበልቶ የመጣን ሰው አልጨብጥም እስከ ማለት የሚደርሱ ሰዎች አሉ። እንዲህ አይነት የህሊና ሴንሲቲቪቲ ያላቸው ሰዎች አሉ። ጉዳዩ ስለዚህ ጉዳይ ብቻ ነው። ይሄን አስመረን ነው ብዙ ጊዜ እንደወሰድኩ አውቃለሁ። ባክግራውንድ ላይ ግን ሐሳቡን ለመረዳት አስፈላጊ ነው። ስለዚህ እነዚህ ሰዎች ምን ሆነዋል ማለት ነው? እርስ በርስ መፈራረድ፣ መናናቅ ጀምረዋል። የሚበሉቱ የማይበሉትን ይንቃሉ። እነዚህ በክርስቶስ ያገኙትን ነጻነት ያላወቁ ይላሉ። የማይበሉቱ በሚበሉት ላይ ይፈርዳሉ። እነዚህ ያገኙትን ሁሉ የሚጨረግዱ ምንም እንደው ለእግዚአብሔር ወግ ለሥርዓት ለደንብ ግድ የሌላቸው ስም አለው። ለዚህ አይደል አለው ስም ይላሉ። ስለዚህ አሁን ቁጥር 1ን እንመለከት። ቁጥር 2ን ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ፣ ደካማው ግን አትክልት ይበላል ይልና ቁጥር 3 የሚበላ የማይበላውን አይናቀው። የሚበላ የማይበላውን ምን ያረጋል? ይንቃል። የማይበላው በሚበላው ላይ አይፍረድ፣ የማይበላው የሚበላው ላይ ይፈርዳል። ይሄ ዝም ብሎ ያገኘውን የሚጠርግ ይላል። ስለዚህ አትፍረድ፣ አትናቅ እያለ የሚናገረው ይሄንን ነው። ወደ ታችም ወርደን ስናነበው ይሄንን ደጋግሞ ነው የሚነግረን። አትናቅ፣ አትፍረድ እያለ ቁጥር 10 ላይ አንተም በወንድም ላይ ስለምን ትፈርዳለህ? ሌላኛውን ደግሞ ወይስ አንተ ደግሞ ወንድምን ስለምን ትንቃለህ? ስለዚህ አንዱ ላይ ይፈርዳል፣ አንዱን ምን ያረጋል? ይንቃል። ጉዳዩ የመሰረታዊ ዶክትሪን ጉዳይ አይደለም። ስለዚህ ሐዋርያው ጳውሎስ በሁለቱ መካከል ያለውን ይሄንን ልዩነት ወዲያ አርገው ፌሎሺፓቸውን እንዲጠብቁ ለማድረግ ነው ዓላማው። የህብረት ጉዳይ ነው ዓላማው። ብርቶቹ እነዚያን ይሄ አሮጌው አኗኗር ላይ ሙጭጭ ያሉ የተቸከሉ የማይነቀሉ ይላሉ። አዲሱን አሰራር ስላልተከተሉ ይፈርዱባቸዋል። እነዚህኞቹ ደግሞ የእግዚአብሔርን ሕግ እንደዋጋ በመተዋቸው ይንቋቸዋል። ስለዚህ መናናቅና መፈራረድ ለህብረት ጠር ነው። የህብረት ጠላት ነው መናናቅና መፈራረድ። ይሄ የቤተ ክርስቲያን ታሪክ ነው። በ2000 ዓመት የቤተ ክርስቲያን ታሪክ ውስጥ ልዩነቶች አሉ። የጌታ እራት ህብስት ሲጋገር እርሾ ይግባበት ወይስ ሳይግባበት በቤተ ክርስቲያን ታሪክ ውስጥ የነበረ አንድ ልዩነት ነው። በምስራቃውያንና በምዕራባውያን መካከል ይሄ ልዩነት አለ። ፋሲካ መቼ ይከበር? የጥንቷ ቤተ ክርስቲያን
ቢሾፖች የሚጻጻፉት። ልክ የአይሁድ ፋሲካን ካልኩሌት ያደረጉና ልክ በአይሁድ ፋሲካ ቀን ይከበር ባዩ አንዱ ግሩፕ ነው። ከፋሲካው ቀጥሎ ያለው እሁድ ላይ ይከበር ሌላ ጉዳይ። ሪፎርመርስ እነ ሉተር በስንት አይነት ቀላል ልዩነቶች 30 ቦታ እንደተበጣጠሱ መስማት መማር የሚያሳዝን ነው። በጣም ተራ በሆኑ ጉዳዮች ተበጣጠሱ። ከጌታ ዳግም ምጽአት ጋር ተያይዞ በሚፈጸሙ ጉዳዮች ዝርዝር ላይ አለመስማማት ምን ያመጣል? በመካከላችን ጌታ ዳግም እንደሚመጣ ያመነ የሙታን ትንሣኤ እንዳለ ያመነ በዝርዝር ጉዳዮች የማያምን ሰው ንጥቀት 1000 ዓመት ቢኖር ምንድነው የምናረገው አይነት ነው። በልጅነቱ የተጠመቀ ሰው አድጎ ልጆቹን ያስጠመቀ ግን የአማኝ ጥምቀትን የሚያምን ሰው ምን እናርገው አይነት ሊሆን ይችላል። ገጥሞኝ ስለሚያውቅ ነው። ስለዚህ የሐዋርያው ጳውሎስ ሸክም ይሄ ነው። የባህል ልዩነት አለ። ምዕራፍ 16 ሐዋርያው ጳውሎስ ስናይ ባለጠጎችን ይጠራል፣ ድሆችን ይጠራል፣ ጌቶችን ይጠራል። ስማቸውን ሲዘረዝር በጣም ብዙ ስም ዝርዝር ነው የምናየው። ባሮችን ይጠራል፣ አውሮፓውያንን ይጠራል፣ አፍሪካውያንን ይጠራል። ቢያንስ አንድ አፍሪካዊ ስም አለ። እነዚህን ሁሉ ሲጠራ ስናይ የሮም ቤተክርስቲያን ብዙ አይነት ህዝብ ነው ያላት፣ ብዝሃነት አላት። ስለዚህ ይሄን ብዝሃነት ምን እናድርገው? አንድ አይነት እንሆን ወይስ አንድ አይነት ሳንሆን አንድነትን ማስጠበቅ እንችላለን ነው። በዚህ ላይ ይሄ ልዩነት ከሮም ምዕራፍ 1 ጀምሮ በአሕዛብና በአይሁድ መካከል ያለውን አስቀድሞ ለአይሁድ ቀጥሎ ለግሪክ ሰው እያለ አይሁድና አሕዛብ ያለው ልዩነት ጠብቆ ነው የመጣው። ምዕራፍ 9 እስከ 11 ስለ እስራኤል ነው። ስለዚህ ይሄ ጉዳይ በአሕዛብና በአይሁድ መካከል የሆነ ስለመሆኑ የሮም መጽሐፍ ያን ሁሉ ይነግረናል። ስለዚህ ይሄንን እንይዝና ዝርዝሩን እንገባለን። ይሄ ባክግራውንድ ለሚቀጥለውም ሳምንት ስለሚጠቅመን ነው። እንዴት ዲል አደረገው ሐዋርያው ጳውሎስ? አንደኛ ከቁጥር 1 እስከ 3 በእምነት የደከመውን ተቀበሉት፣ በሐሳቡም ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላውን በሚበላው አይፍረድ፣ እግዚአብሔር ተቀብሎታልና እያለ ነው የሚናገረው። ሐዋርያው ጳውሎስ በተለይ ያሳሰበው የብርቶች ጉዳይ ነው። ምክንያቱም አሕዛብ ዶሚናንት ናቸው። ሮማውያኑ 11 ከ13 እስከ 14 ተመሳሳይ ነገር አይተን ነበረ። ዶሚናንት ስለመሆናቸው አትታበዩ እያለ የሚነግራቸው ቦታ ማለት ነው። ምዕራፍ 12 ላይም ቁጥር 3 ላይ ስለመታበይ ነገር ነግሮን ነበረ። ስለዚህ በአሕዛብ ክርስቲያኖች ራሳቸውን ከፍ ከፍ አድርገው ዶሚናንት ሆነው ሱፔሪዮሪቲ እየታየባቸው እንደሱ እንዳልሆኑ ይናገራል። ግን ብርቶችን ብቻ ሳይሆን ሐዋርያው ጳውሎስ ደካሞችንም ይገስጻል። ሰው ጌታን ሲቀበል ይህንና ያን ነገር ይተዋል። በቃ ጌታን ካመነ ጀምሮ ከዛሬ ጀምሮ ይህን እተዋለሁ ብሎ ይተዋል። ከዛ እሱ የተወውን ነገር ሌላ ሰው ሲያረገው ሲያይ እኔ ትቻለው ለእምነት ብዬ እንዴት ለእምነቱ ብሎ ይህንን አይተውም ብሎ በዛ ምክንያት ይህን ይሰናከላሉ። እስካሁን መሰናክል ኔክስት ዊክ እንመጣለን። ግን አሁን ባለው ውስጥ ግን እሱ የተወውን ጉዳይ ሌላ ሳይተወው ሲቀር ያዝናል፣ ይንቃል። ይሄ በክርስቶስ ያለውን ነጻነት እንዴት ነው የሚወስደው ይላል። ያኛው ደግሞ በክርስቶስ ያለውን ነጻነት አላወቀም፣ ደካማ ነው ብለው ይናገራሉ። ስለዚህ ጉዳዩ እምነታቸው አንዳንድ ነገሮችን የመተው ነጻነት እንደሰጣቸው የሚያውቁና እንዳልሰጣቸው የሚያውቁ ሰዎችን የሚመለከት ነው። ስለዚህ ምንድነው የሚላቸው? በእምነት የደከመውን ምን አድርጉ? ተቀበሉት ነው የሚለው። ተቀበሉት ብቻ አይደለም የሚለው፣ ኳሊፋይ ያደርጋል። በሐሳቡ ላይ ሳትፈርዱ ተቀበሉት ነው የሚለው። ናንተ አስኮናኝ፣ ናንተ ወጨጌ እያላችሁ አይደለም የምትቀበሉት። በሐሳቡ ላይ ምን ሳታረጉ? ሳትፈርዱ። ራሳችሁን የበላይ አድርጋችሁ ያልገባው በክርስቶስ ያገኘውን ነጻነት ያልተረዳ አላዋቂ እያረጋችሁ አይደለም። በሐሳቡ ላይ ሳትፈርዱ፣ አከራካሪ በሆነው ጉዳይ ላይ ሐሳቡን ሳታጣጥሉበት ምን አድርጉት? ተቀበሉት ነው የሚለው። መቀበል ብቻ ሳይሆን ኳሊፋይ ተደርጓል። በሐሳቡ ላይ ሳትፈርዱ ተቀበሉት ነው የሚለው። ተቀበሉት ሲል ወደ ቤታችሁ፣ ተቀበሉት ሲል ወደ ህብረታችሁ፣ ወደ ቡድናችሁ ነው የሚላቸው። የፌሎሺፕ ጉዳይ ነው። ምክንያቱም አብረው ፌሎሺፕ አያደርጉም እነዚህ ሰዎች። ፕሮግራም ሲያልቅ፣ አምልኮ ሲያልቅ የት ነው የሚሄዱት? ምሳ እንብላ ሲባል እነዚህኞቹ ወደ ስጋ ገበያ ሲሄዱ፣ እነዚህኞቹ የተነካካ ስጋ እኮ ልትበሉት ትችላላችሁ፣ እኛ አብረን አንሄድም የሚሉና እነዚህኞቹ ወደዛ ነው። ስለዚህ አብረው እንኳን ፌሎሺፕ አያደርጉም። ስለዚህ ሐዋርያው ጳውሎስ ያሳሰበው ይሄ ነው።
ለፌሎሺፕ ቡድን አይመረጥም። ስጋ በል እንትን በል እየተባለ አይመረጥም። ስለዚህ አብራችሁ ብሉ ሲባል ስጋ አላስበላላችሁን እያላችሁ እየፈረዳችሁ እየሰደባችሁ አይደለም። ሳትፈርዱበት ምን አርጉት? ተቀበሉት። ፌሎሺፕ ነው የሚያሳስበው። ግን ለፌሎሺፕ ሲባል ሌላውን እያሳነሳችሁ ሳይሆን ሳትፈርዱበት ተቀበሉ ብሎ ነው የሚነግራቸው፣ ኢንከሬጅም የሚያደርጋቸው ማለት ነው። ደካሞቹ በዚህ ረገድ ተሳስተዋል። ልክ ላይሆኑ ይችላሉ፣ ግን ልንቀበላቸው ግድ ነው። ለምን? ቁጥር 3 ይነግረናል። እግዚአብሔር ተቀብሎታልና ብሎ ነው የሚዘጋው። ለምን? እግዚአብሔር ተቀብሎታልና ተቀበሉት። የእናንተ ስታንዳርድ ከእግዚአብሔር ስታንዳርድ ይበልጣል እንዴ? እግዚአብሔር የተቀበለውን እንዴት ነው የማትቀበሉት? በዋና ጉዳይ አይደለም ብያለሁ። በተራ በሆኑ ጉዳዮች ላይ እግዚአብሔር የተቀበለውን ሰው እንደናንተ ካልመሰለ፣ የእናንተን ቋንቋ ካልተናገረ፣ እንደናንተ ካልለበሰ፣ እንደናንተ ካልተመገበ፣ እንደናንተ ካልተራመደ፣ እንደናንተ ካልከፈለ፣ እንደናንተ ካላወራ ለምንድን ነው የምታገሉት? እግዚአብሔር ተቀብሎታልና ሳትፈርዱበት ምን አድርጉት? ተቀበሉት። ቁጥር 15 ላይ ይሄ ጉዳይ ይቀጥላል። ቁጥር 7 ላይ እንደዚህ ነው የሚነግር 15:7 ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። የእናንተ ስታንዳርድ ከእግዚአብሔር ስታንዳርድ በላይ ነው የሚላቸው። እንዲህ አይነት ሰው ከእግዚአብሔር ፈቃድ እስካላፈነገጠ ድረስ፣ ከክርስቶስ ሕግ ጋር እስከሄደ ድረስ ነፃነቱ ሊጠበቅለት ይገባል። አንድ አይነት አይደለም። አንድ አይነት ቴዎሎጂካል ባክግራውንድ የለንም። አንድ አይነት ቋንቋ ተናጋሪዎች አይደለንም። ከአንድ አይነት አካባቢ አይደለም የመጣ ነው። አፋችንን የፈታንበት ቋንቋ ይለያያል። የመጣንበት አካባቢ ከከተማ ይመጣናለን፣ ከገጠር ይመጣናለን። አዲስ መጤዎች አሉ፣ ነባሮች ቀድሞ መጦች አሉ። ሁሉም መጤ ነው ማለት ሁሉም መጤ ነው። በነገራችን ላይ ቀድሞ ይመጣል፣ ዘግይቶ ይመጣል። የትምህርት ደረጃ ልዩነት አለ፣ የወረቀት ልዩነት አለ፣ የብዙ ነገር ልዩነት አለ። ግን ምን ተደራረጉ ነው የሚለው? ተቀባበሉ ነው የሚለው። ሁለቱንም ጉዳዮች ሁለቱንም ወገኖች ነው የሚተቸው። ምክንያቱም ፌሎሺፕ ለማድረግ መመሳሰል ግድ አይደለም። ፌሎሺፕ ለማድረግ አንድ አይነት ምግብ መብላት፣ አንድ አይነት ልብስ መልበስ ግድ አይደለም። ፌሎሺፕ ለማድረግ አንድ አይነት የትምህርት ደረጃ አያስፈልግም። ፌሎሺፕ ለማድረግ በክርስቶስ ማመን ብቻ በቂ ነው። ስለዚህ ጉዳዩ የፌሎሺፕ ጉዳይ ነው። ከአንድ ቁጥር እስከ 3 ይሄን ነው የሚነግረን። ተቀባበሉ ሁለቱን። ከ4 እስከ 9 አንተ በሌላው ሎሌ የምትፈርድ ማን? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል። ያ ግን አንድ ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል፣ የማይበላም ለጌታ ብሎ አይበላም፣ እግዚአብሔርን ያመሰግናል። ከኛ አንድ ስንኳ ለራሱ የሚኖር የለምና ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንንም ሕያዋንን የሚገዛዘን ክርስቶስ ሞቷልና ሕያውም ሆኗልና ይላል። ጳውሎስ ሬቶሪኩን ይቀይራል። ቁጥር 4 ላይ አንተ ማነህ ወደሚል ይመጣል። ያነጋገር ጉዳይ ነው። በደንብ ኢንፋሲስ ለመስጠት ሲፈልግ ነው እንደዚህ ያለው እንጂ አንድን ሰው ፈልጎ አይደለም ይሄንን የሚለው። በሮም የሚገኙ አማኞች አንዳቸው የሌላኛውን ሕይወት ልምራባዮች ናቸው። ምን መብላት እንዳለበት፣ እንዴት መኖር እንዳለበት፣ ምን ቀንን ማክበር እንዳለበት፣ ምን ቀንን ማክበር እንደሌለበት ልምራ እኔ ነኝ ማስተር ባዮች ናቸው። እነዚህኞቹ እንዴት ነው እንደዚህ የምትበሉት? እንዴት ነው ይሄን ቀን የምታከብሩት? እንዴት ነው ይሄን የምታረጉት ሲሉ እነዚህ ደግሞ እንዴት ነው ይሄን ማታረጉት እያሉ አንዳቸው የሌላኛው ማስተር ልሁን ባዮች ናቸው። ስለዚህ ሐዋርያው ጳውሎስ በዚህ ክፍል የሚላቸው ምንድነው? ከናንተ መካከል ማንም ማስተር የለም። አንድ ማስተር ነው ያለው፣ አንድ ጌታ ነው ያለው ጌታ አንድ ብቻ ከሆነ ሁላችሁ ሌቭላችሁ አንድ ነው። ሁላችሁ ምኖች ናችሁ? ባሮች ናችሁ ነው የሚለው። አንዱ የሌላው አለቃ፣ እንዴት መኖር እንዳለበት ዲክቴት የሚያደርግ፣ ምን መብላት እንዳለበት ዲክቴት የሚያደርግ ሊሆን አይገባም።
ደካሞቹ ብርቶች ላይ ሲፈርዱ፣ ብርቶቹ ደካሞችን ሲኮንኑ ራሳቸውን ማስተር እያደረጉ ነው። በሌላው ሎሌ ላይ የምትፈርድ አንተ ማን ነህ? አልበላም የሚለው ሰው የጌታ ሎሌ ነው። እበላለሁ የሚለው ሰው የጌታ ሎሌ ነው። በሌላ ሰው ሎሌ ላይ አንተ ምን ይኮነስራል? ሁሉ የማን ሎሌ ነው? የአንዱ ጌታ ሎሌ ነው። ሁላችሁ ሎሌዎች ናችሁ። ሁላችሁ ባሮች ናችሁ። አንድ ጌታ ነው ያለው። ስለዚህ ጌታው ካቆመው ይቆማል፣ ከወደቀም ይወድቃል። ጌታው ደግሞ እንዲወድቅ አይፈልግምና ይቆማል፣ ያቆመዋል ጌታ። ምክንያቱም ለምን እንደማይበላ ይነግረናል። ይሄ ሰው የሚበላው ለማን ብሎ ነው? ለጌታ ብሎ ነው። እግዚአብሔርን ያመሰግናል ይለናል። ሲበላ ሰይ ጌታ ነፃነት ሰጥቶኛል፣ እርኩስ የሚባል ምግብ የለም። ሐዋርያው ጴጥሮስ ሲያይ አልበላም ሲል ምንድነው ያለው? በራእይ ሲያይ ሐዋርያት ሥራ ምዕራፍ 10 ላይ እግዚአብሔር የቀደሰውን አታርክሰው ነው ያለው። ስለዚህ ጌታ ነፃ አውጥቶኛል ሃሌሉያ ብሎ አመስግኖ ይቀረጥፋል። ጌታ የሰጠኝ ነፃነት ብሎ ነው። ጌታን ያመሰግናል። ስለዚህ ለምን ነው የምትፈርድበት? ያኛውም የማይበላው ለማን ብሎ ነው የማይበላው? ለጤናው ብሎ አይደለም። ችግር አለው ለጤና ብሎ አለመብላት እያልኩ አይደለም። ለማን ብሎ ነው የማይበላው? ለጌታ ብሎ ነው የማይበላው። ታዲያ ለጌታ ብሎ የማይበላ ከሆነ ለምንድን ነው የምትንቀው? ቀኑን የሚያከብር ሰው ለምንድን ነው ቀኑን ለይቶ ዛሬ ሰንበት ነው፣ ዛሬ እንትን ነው ብሎ የሚያከብረው? ለማን ብሎ ነው? ለጌታ ብሎ ነው የሚለው ቁጥር 5 እና 6 ስናነብ ሁሉ ቀን አንድ ነው፣ የተለየ ቅዱስ የሚባል ቀን የለም የሚለው ለማን ብሎ ነው? ለጌታ ብሎ ነው። ለጌታ ብሎ በሚያደርገው ነገር ላይ አንተ ምን አገባ? ማንን ነው የሚመለከተው? እሱን ባለቤቱን ነው የሚመለከተው። ጌታን ነው የሚመለከተው ነው የሚላቸው። ጌታ የሚለው ቃል በግሪኩ ልክ እንደ አማርኛው ለባሪያም ለማስተርም ለጌታም አንድ ነው። ስለዚህ በአውዱ ነው ለመፍታት ጌታ ሲል ማስተር ማለቱ ነው ወይስ ሎርድ ማለት ነው? ያሻማል። ቁጥር 4 ላይ ያለው እንግሊዘኛ ትርጉሞች የመጀመሪያውን ማስተር ያኛውን ጌታ ኢየሱስ ለማለት እንደሆነ ያስቀምጡታል። ግን ሁለቱም በተጻፈበት ቋንቋ ጌታ ነው። ወርድ ፕሌውን የፈለገው ይመስለኛል። ባሪያ መሆናችንን እንደገና ደግሞ አምላካችን መሆኑንም ማስቀመጥ የፈለገ ይመስለኛል። ቢቆሙም ቢወድቁም ለጌታ ናቸው ነው የሚለው። እንዲያውም ቁጥር 7 ላይ ስትሮንግ ቃል ነው የሚጠቀመው። ከኛ አንድስ እንኳን ለራሱ የሚኖር የለምና ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ማይበሉትም አቋማቸው ይሄ ነው። የሚበሉትም እንደዚሁ ነው አቋማቸው። ማልበላው ለጌታ ነው፣ ምበላው ለጌታ ነው፣ ቀኑን ለይቼ ማከብረው ለጌታ ነው፣ ያኛውም ለጌታ ነው የሚለው። ስለዚህ ምንድነው የሚያጨቃጭቃችሁ? ከመካከላችን ማንም ለራሱ የሚኖር ማንም ለራሱ የሚሞት የለም። ስለዚህ መወጋገዛችሁ አግባብ አይደለም። እዚህ ቡድን ውስጥ ያለው የሌላኛውን እውነተኛነት መቀበል አለበት። ማይበላው ለጌታ ብሎ ነው፣ የሚበላው ለጌታ ብሎ ነው። ስለዚህ መቀባበል አለባችሁ። እግዚአብሔር የተቀበለውን መናቅ ልክ እንዳልሆነ ሁሉ በጌታና በሎሌ መካከል መግባትም ልክ አይደለም። የሰው ሎሌ ላይ ምን አገባችሁ ነው የሚላቸው። ማይበላው የማን ሎሌ ነው? የጌታ። ከጌታው ጋር ይጨርስ እንጂ እናንተ ለምንድነው የምትገቡት? የሚበላው ለጌታ ብሎ ነው የሚበላው። ጌታ ነፃነት እንደሰጠው አስበው ነው የሚበላው። ስለዚህ ለምንድን ነው የምትገቡት ነው የሚላቸው። በክርስቶስና በሌላ ክርስቲያን መካከል በእንደዚህ አይነት ኢሾዎች የመግባት መብት ለማንኛችንም የለንም። ግልጽ ነው። በእንደዚህ አይነት ጉዳዮች ዲስፒዩቴብል በሆኑ ጉዳዮች፣ የባህል ጉዳይ በሆነ ያስተዳደግ በሆነ ጉዳይ፣ መሰረታዊ ዶክትሪንን በማይነካ ጉዳይ፣ መሰረታዊ አኗኗርን በማይመለከት ጉዳይ በእኛና በጌታችን መካከል ለመግባት ማንም መብት የለውም። እኛም በአማኝና በጌታ መካከል የመግባት መብት የለንም ነው የሚለው። እንዲያውም ምንድን ነው የሚለው ቁጥር 5 ላይ የትኛውም ጎራ ውስጥ ቢሆኑ እያንዳንዱ በገዛ አእምሮ አጥብቆ ይረዳ ነው የሚለው። ምን ማለት ነው? አዲሱ መደበኛ ትርጉም እያንዳንዱ የራሱን ውሳኔ ልብ ብሎ ይወስን ይላል። ስለዚህ ምን እያለ ነው? አእምሮ የለሽነትን እያበረታታ ሲሆን ያልተፈተሸ ትውፊት እንዲቀጥል ሳይሆን በደንብ አስቦ በደንብ አውጥቶ በደንብ ፈትሾ የራሱን አቋም እያንዳንዱ ሰው መያዝ አለበት ይላል እንጂ ሊያመሳስል እየሞከረ አይደለም። ኖ አክብሩ፣ ቀን
የለም አታክብሩ አላለም። መሰረታዊ በሆነ ጉዳይ ላይ ይሄን ጉዳይ ቆሎሳይስ ላይ ተናግሯል። እዚህ ቦታ ግን ጉዳዩ እሱ አይደለም፣ የባህል ጉዳይ ነው። እዚህ ቦታ ላይ ምግብ መብላት ጉዳይ ላይ አትብሉ እንዲያርጉ የሚልበት ቦታ ለዚህ ቦታ ሊያመሳስል አልሞከረም። እያንዳንዱ የያዘውን ስታንድ ፈትሾ መርምሮ ይያዝ ነው የሚለው። ስለዚህ ሁለት ወገኖች ተረጋግተው ፈትሾ በጉዳዩ ላይ የራሳቸውን ስታንድ እንዲይዙ ነው የሚያደርገው። ከዛ ክርስቶስን ያስገባል። ጌታ የሆነው ክርስቶስ መቼም ያስገርመኛል። ኤቲክስን እንኳን እንዴት አድርጎ ከዚህ ጋር እንደሚያገናኘው ቁጥር 9 ላይ ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗል። የክርስቶስ ሞትና ትንሣኤን ከዚህ ጋር ያገናኘዋል። ክርስቶስ ሞቶ በመነሳቱ ለአሕዛብም ለአይሁድም ጌታ ሆኗል። ስለዚህ የሁሉ ሰው ጌታ ስለሆነ እሱን የሚከተሉ እሱን ለማስደሰት ብለው በተለያየ ምክንያት በሚያደርጉትና በማያደርጉት ጉዳይ ላይ መግባት አያስፈልግም። እግዚአብሔር የተቀበለው ሰው ጋር መግባት አያስፈልግም። አንድን ሰው ለመቀበልና ላለመቀበል ጥሩ መስፈርት እግዚአብሔር ተቀብሎታል ወይ ማለት ነው፣ በጉዳዩ ላይ ማለት ነው። እግዚአብሔር ያልተጣላውን ስንጣላ እንዳንገኝ፣ እግዚአብሔር የተጣላውን ስናሽሞንሙን እንዳንገኝ። በፊቴ ለናኩት ለሳውል እስከ መቼ ታለቅሳለህ? እግዚአብሔር ንቆታል፣ ሳሙኤል ስለሱ ሌላ ነው። እግዚአብሔር ከናቀው ትንቃለህ፣ እግዚአብሔር ካከበረው ታከብራለህ። እግዚአብሔር ያልተጣላውን እንዳትጣሉ ተቀብሎታል እግዚአብሔር። አንድ ነገር ትዝ አለኝ። አፄ ኃይለ ሥላሴ በዛ ጊዜ አልተወለድኩም አደራችሁን፣ በታሪክ በመስማትና በማንበብ እና ከስደት ከተመለሱ በኋላ ብዙ ባላንጦች ነበሯቸው እና ለመፈንቀል የሚሞክሩ ገና ከመጀመሪያው እነ ደጃዝማች ታከለ ወልደ ሐዋርያት ነበሩ እና አንድ ጊዜ ያወራሉ። ይሄን ሰውዬ እንደዚህ አድርገን እንፈንቅለው እንዲህ ነው የሚሉት። ሲያወሩ አንድ ሰው እንዲህ ያሉ ማን እንደሆኑ ረስቻለሁ። በሳቸው እጅ የበላችሁ በኋላ ታስታውሱኛላችሁ፣ ከተሳሳትኩ ታርሙኛላችሁ። ይሄ ሰውዬ እኮ ይጾማል፣ ይሄ ሰውዬ እኮ ይጸልያል። ሰውዬ እያሉ ነው የሚያወሩት እነሱ። ይሄ ሰውዬ ለድሆች ይመጸውታል፣ ይሄ ሰውዬ ቤተ ክርስቲያን ይሄዳል፣ ይጸልያል። ይሄ ሰውዬ ከእግዚአብሔር ጋር ግንኙነቱ ጥሩ ነው። ስለዚህ እግዚአብሔር ያልተጣላውን እንጣላለን ብንል አይሳካልንም። ስለዚህ ጥሩ ጊዜ እንጠብቅና ከእግዚአብሔር ጋር ሲጣላ ያኔ ብንሞክር ይሳካልናል አሉ እና ትዝ አለኝ። እግዚአብሔር የተቀበለውን ስንጣላ እንዳንገኝ። ሶስተኛ ከቁጥር 10 እስከ 12 አንተም በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏልና። እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ይላል። እግዚአብሔር ስለተቀበላቸው ብቻ ሳይሆን ክርስቶስ ጌታ ስለሆነ ብቻ ሳይሆን ወንድምና እህቶች ነን። በወንድምህ ላይ የሚል ቋንቋ ያመጣል። ሁለቱንም ቁጥር 10 አንተም በወንድምህ ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ምኖች ነን ማለት ነው? ወንድማማቾች ነን። ተወናድመናል ማለት ነው። ወንድም እህት ሆነናል። እትማሞች ወንድማሞች ሆነናል። አንድ ቤተሰብ ነን። በቤተሰብ መካከል መፈራረድና መናናቅን ምን አመጣው? ደካሞች ቢሆኑም ወንድሞቻችን ናቸው ነው የሚላቸው። ይህን ስናስታውስ ትዕግስት አልባነታችን እየቀነሰ ለነርሱ ያለን ከበሬታ እየጨመረ ይመጣል። ምኖቻችን ናቸው? ወንድሞቻችን እህቶቻችን ናቸው። ሳት ብሎን በወንድማችን ላይ የምንፈርድ ከሆነ በእግዚአብሔር የፍርድ ወንበር ፊት እንቆማለን ነው የሚለው። በክርስቶስ የሚለው ይሄኛው ትርጉም ነው። የቆሮንቶሱ ኤሌመንት ይመስለኛል። ቆሮንቶስ ላይ በክርስቶስ ወንበር ፊት ይላል። ይሄ በእግዚአብሔር ወንበር ፊት ነው። ሌሎች ትርጉሞችን ስናይ የሚለው ለፍርድ እንቆማለን ነው የሚለው። ብዙ ጊዜ ወንጌላውያን ክርስቲያኖች በቃ አመንን ዳንን የእግዚአብሔር ፍርድ ጋር የምንቀርብ አይመስለንም።
ይሄ ክፍል የሚነግረን ግን ወንድማችን ላይ በፈረድንበት ቦታ በእግዚአብሔር ፍርድ ፊት ምን እናረጋለን ነው የሚለው። እንቆማለን። ለመኮነን አይደለም የሚፈረድብን፣ አይደለም፣ አንኮነንም። በክርስቶስ አምነን ከጸደቅን በኋላ ኩነኔ የለብንም። ግን በሰራነው ስራ ግን በእግዚአብሔር ፊት እንቆማለን። ማፈር የሚባል ነገር አለ። አንዳንዴ ከቤት ስወጣ ልጆቹንም እንዲያታርጉ ሚስቴንም መመሪያ ሰጥቼ እሄዳለሁ። የቤቱ አለቃ እንዳልመስላችሁ። እሷም ስትወጣ እንዲሁ መመሪያ ሰጣኝ ትሄዳለች እና አለቃ ነው ብላችሁ እንዳታስቡ ማለት ነው። ከዛ አንዳንዴ አታርጉ ያልኩት ነገር ተደርጎ ይጠብቀኛል። ቴሌቪዥን እያዩ አይብሉ ሊሆን ይችላል፣ ብዙ ፊልም አያዩ፣ ስኳር ምናምን ጋር አይድረሱ ሊሆን ይችላል እና ተደርጎ ይጠብቀኛል። ያው ቤት ስገባ መደረጉን በቃ ያው ይገለጣል። ምንም አላረግም አንዳንዴ ምንም። ከዛ ሳያቸው አታድርጉ ያልኩትን በማድረጋቸው ብቻ አረጋችሁ አው ሲሉ ፊታቸው ላይ የማየው ነገር አለ። ማፈር። የኔን ሐሳብ የኔን ትእዛዝ በመጣሳቸው የማይወደውን አረግን ብለው ማፈር። አልመታቸው፣ አልቆጣቸው፣ በአንዳንድ ጉዳይ አልቀጣቸው፣ ግን ዝም ብሎ አታድርጉ የተባሉትን በማድረጋቸው እኔ ጋር ሲደርሱ ያፍራሉ። ማፈር። እግዚአብሔር ፊት ለፍርድ እንቀርባለን። ሊፈረድብን አይደለም። በወንድማችን ላይ ቁጭ ብለን እንደዚህ ብለን የፈረድን ሁሉ እኛ ተከሳሽ ሳጥን ውስጥ እንገባና እግዚአብሔር በፍርዱ ችሎቱ ላይ ቁጭ ብሎ ያንን ስናይ ምን እንሆናለን? እናፍራለን። ጌታ ሲመጣ እርስ በርስ በመናናቃችን በመፈራረዳችን ፊቱ ሆነን ማፈር ነው የምንፈልገው? እንፈልጋለን? አታርጉ ያለንን አድርገን ማፈር እንፈልጋለን? ለፍርድ ተቀርባላችሁ ነው የሚለው። ሊፈረድብን ልንኮነን አይደለም። የመፍረድ ስልጣን የእግዚአብሔር ብቻ ነው። በትዕቢት ተነስተው ሌላውን በመናቅ በፐርሰናል ሄሪቴጅ ላይ የሚፈርዱ ራሳቸው የዳኑ ቢሆኑም በጌታ ኢየሱስ ተከታዮች ላይ ለሰጡት ፍርድ በእግዚአብሔር ይጠየቃሉ። እንጠየቃለን ሁላችንም። እግዚአብሔር ሉዓላዊ ነው። ወደ ማጠቃለያ ልምጣ ጊዜ ስለሚይዘን። 4 መሰረታዊ ነገሮች ስለዚህ ነገር ስላለ መፈራረድ ማንሳት እንችላለን። እግዚአብሔር ተቀብሏቸዋል። ክርስቶስ የሁላችን ጌታ ነው። ወንድሞቻችንና እህቶቻችን ናቸው። ቤተሰብ ነን። ሁላችን በእግዚአብሔር የፍርድ ፊት ወንበር ፊት እንቀርባለን። በዚህ ምክንያት መቀባበል አለብን። ጳውሎስ ሁለቱም ቡድኖች እንዴት ወደ ፌሎሺፕ እንዳመጣ ከዚህ ማየት እንችላለን። ብዝሃነት እንደተጠበቀ ሆኖ፣ የተለያየ ልዩነት እንደተጠበቀ ሆኖ በዚያ ውስጥ አንድነትን ማምጣት ይቻላል። ብዝሃነት ችግር የለውም። በዚያ ላይ የተመሰረተ ላይፍ ስታይል ግን ችግር ሊሆን ይችላል። አንዳንድ ወግ አጥባቂ ክርስቲያኖች፣ ሌሎቹ ደግሞ ለቀቅ የሚሉ ክርስቲያኖች እንዴት አድርገው አብረው ሊያመልኩ፣ እንዴት አድርገው ሊቀጥሉ ይችላሉ የሚል ነው ጥያቄው። የተጠቀሰው እዚህ ቦታ ላይ የተጠቀሰው ጉዳይ ዛሬ ሪሌቫንስ ላይኖረው ይችላል፣ ወይም ሪሌቫንሱ አናሳ ሊሆን ይችላል። በዚህ ቦታ ሐዋርያው ጳውሎስ የተጠቀመበት መርህ ፕሪንሲፕል ግን በጣም ጠቃሚ ነው ለዛሬ። ግላዊ ምልከታ አለን፣ ግላዊ አስተዳደግ፣ ግላዊ ባህል አለን ያደግንበት። መጽሐፍ ቅዱስ በግልጽ በማያዘው ጉዳይ፣ በግልጽ በማይከለክለው ጉዳይ ላይ እንዴት አድርገን እንቀባበል ለሚለው መልስ ይሰጠናል። ለዛሬ መሰረታዊ ነው ይሄ። አንደኛ፣ ዋና በሆኑ ነገሮችና ዋና ባልሆኑ ነገሮች መካከል ልዩነት ማድረግ አስፈላጊ ነው ለህብረት። አለበለዚያ ምን ይሆናል? ዋና የሆኑ ጉዳዮችን እንደ ተራ ጉዳዮች የምንቆጥር ከሆነ ወንጌል ሚኒንግለስ ይሆናል። ዋና በሆኑ መሰረታዊ በሆኑ ጉዳዮች ላይ መቻቻል ብሎ ነገር የለም። ዋና የሆኑ ጉዳዮች ላይ ደካማና ብርቱ ሳይሆን ስህተትና ትክክል፣ እውነትና ውሸት የሚባል ነገር አለ። ስለዚህ የቱ ነው ዋና፣ የቱ ነው ዋና ያልሆነ ማለት አለብን። ሁሉን ዋና ካደረግን አስቸጋሪ ነገር ውስጥ ነው የምንገባው። ሁሉን ዋና ካደረግን አንድ አይነት ለመሆን እንደ ፋብሪካ ምርት ለመመሳሰል ስለምንሞክር
ህብረትን እናጠፋለን፣ ፌሎሺፕን እናጠፋለን። ሁሉን ዋና ካደረግን ሁሉን ዋና ያልሆነ ካደረግን ደግሞ ወንጌሉ ሚኒንግለስ ይሆናል። ስለዚህ አንጻራዊ እናረጋዋለን። ወንጌል አንጻራዊ አይደለም፣ አብሶሉት ትሩዝ ነው። ስለዚህ ዋና የሆኑ ነገሮች አሉ፣ የግድ አንድ መሆን ያለብን። ዋና ያልሆኑ ነገሮች አሉ፣ ልዩነት የሚፈቀድበት። ስለዚህ ፌሎሺፕን በሚመለከት የመጀመሪያው ጉዳይ የቱ መሰረታዊ ነው የቱ አይደለም የሚለውን ማወቅ ነው ያስፈልጋል። ይህን ሳናቅ መቻቻል የሚባል ነገር የለም። አንድ መጽሐፍ ቅዱስ በግልጽ የሚናገረው ነገር አለ። ዝሙት ኃጢአት ነው። ከጋብቻ በፊት መተኛት ኃጢአት ነው። ወሲብ መፈጸም፣ ፖርኖግራፊ ማየት ኃጢአት ነው ሲል ይሄ እውነትና ውሸት ግልጽ ነው። መቻቻል የሚባል ነገር የለም እዚህ ውስጥ። አይ ህሊናዬ ይሄንን ሳደርግ ምንም አይመስለኝም፣ ይሄን ሳደርግ ህሊናዬ ነፃ ነው የሚል ካለ ህሊናው እንዴት ነፃ ሊሆን እንደቻለ ያነጋግረናል። አልዳነም ማለት ነው። እንዴት ነው ህሊናው ነፃ የሚሆነው የሚባል ነገር የለም። በመብላት ጉዳይ ግን ህሊናዬ ነፃ አይደለም የሚል ሰው፣ ህሊናዬ ነፃ ነው የሚል ሰው ሊኖር ይችላል። ስለዚህ የቱ ነው ዋና አይደለም ማወቅ አስፈላጊ ነው። አንዳንድ ጊዜ የቅበተ እምነት ላይ በየቦታው የሚሰሩ ሰዎችን በሶሻል ሚዲያ ሳይ አንዳንዶቹ የድነትን በር ጠባቡን መንገድ እግዚአብሔር ካጠበበው በላይ አጥብበውታል። ሁሉ ነገር የጽድቅና የኩነኔ ጉዳይ ነው። ሁሉ ነገር እነሱ እንዳሰቡ አለማሰብ ራሱ ያስኮንናል። ግራ ይገባ። እንዴት ነው እንደዚህ የሚሆን? ለልዩነት ቦታ ሊኖር ይገባል። ጠባቡን በር እግዚአብሔር ካጠበበው በላይ ቦርቅቆ መክፈትም ሁሉን ነገር ግድ የለም እንቻቻላለን ማለትም ይሄም ልክ አይደለም። ስለዚህ በመጀመሪያ ደረጃ ፌሎሺፕን በሚመለከት ፌሎሺፓችንን ለመጠበቅ ማድረግ የሚገባን የቱ ዋና ነገር ነው የቱ ደግሞ ዋና ነገር አይደለም የሚለውን ለይተን ማወቅ ያስፈልገናል። ይሄንን ካለየን በስተቀር ይሄ ክፍል በአግባቡ ካልተወሰደ ቅድም እንዳልኩት ለኃጢአት ሊያነሳሳ ይችላል። ወንጌሉ እንዲበረዝ ሊያደርግ ይችላል። ሁለተኛ፣ ይሄን ልዩነት ካወቀን በኋላ ወደ መቻቻል መምጣት አለብን። ሐዋርያው ጳውሎስ እነዚህን ሰዎች ሁላችሁ አትክልት ብሉ አላለም። ሁላችሁ ስጋ ብሉ አላለም። ሁላችሁ ቀን ማክበር ተው አላለም። ሁላችሁ ቀኖችን ለየታችሁ ወደ ማክበር ኑ አላለም። ምንም አይነት የአንድ አይነትነት ሐሳብ በዚህ ክፍል ውስጥ አላቀረበም። ስለዚህ ዋና ባልሆኑ ጉዳዮች ላይ መመሳሰል የለብንም። ግዴታ አይደለም አንዱ አንዱን ለማሳመን አንዱ ሌላውን ወደ ራሱ ጎራ ለማምጣት መሞከር የለበትም። የእግዚአብሔር ሐሳብ ለቤተ ክርስቲያን አንድነት እንጂ አንድ አይነትነት አይደለም። ዳዊት ጸጋዬ የሚባል አንድ ገጣሚ ጓደኛ አለኝ። አንድ አጭር ግጥም አለችው። አንድ አይነት ለመሆን ስንለፋ አንድነታችን ጠፋ የሚል። አንድ አይነት ለመሆን ስንለፋ አንድነታችን ጠፋ። አንድነትና አንድ አይነትነት ይለያያል። የእግዚአብሔር ሐሳብ አንድነት እንጂ አንድ አይነትነት አይደለም። አከራካሪ አጠራጣሪ በሆኑ ጉዳዮች ላይ ልዩነት ይኖራል። ዋናው ህብረትን የመጠበቅ የመተማመን የመቀባበል የፍቅር ጉዳይ ነው አንዱ ነገር። የአንዳንዶቻችን ምግብ ለሌላው ላይ ይመች ይችላል። የእንጀራን ሽታ እንኳን መቋቋም የማይችሉ ልጆች አሉን አይደል እንዴ? የአንዳንዶቻችን ልጆች የእንጀራን ሽታ እንኳን መቋቋም አይችሉ፣ እንኳን ሌላው ቀርቶ። ልዩነት አለ፣ የባህል ልዩነት አለ፣ ብዙ አይነት ልዩነት አለ። በተለይ እንደዚህ አይነት ቤተክርስቲያን የዳያስፖራ ቤተክርስቲያን ሲሆን ከተለያየ ባክግራውንድ አንድ ቦታ ስለምንገባ እያንዳንዳችን የራሳችን ቴዎሎጂካልም ያስተዳደግም የባህልም ልዩነት አለ። የሆነ ሞልድ ውስጥ እየገባን እንድንወጣ መጠበቅ የለበትም። አንዳንዱ ልዩነት ሲሊ ነው። ኬጄቪ ነው ዋና ቅዱስ መጽሐፍ ቅዱስ ከዛ ውጭ አንጠቀምም የሚል አለ። እኔ ነባሩ መጽሐፍ ቅዱስ ነው መጽሐፍ ቅዱስ የሚመስለኝ፣ አዲሱ መደበኛ ትርጉም መጽሐፍ ቅዱስ አይመስለኝም የሚሉ ሰዎች አሉ። እኔ ታብሌት ላይ ያለ መጽሐፍ ቅዱስ ስልክ ላይ ያለ አይመቸኝ ይሄ ነው እና ባካችሁ ምዕመናን ይሄንን ይዛችሁ ነው ይሄን አታምጡ
አይነት ማለት ነው። ገና መከበር አለበት የለበትም? ለምን ዲሴምበር 25 ይከበራል የሚል ሊሆን ይችላል። እንተሳሰብ። አንዳችን ለሌላኛችን ስሜት ባክግራውንድ ግድ ይበለን። ለሌሎች ማሰብ አለብን፣ መቀባበል አለብን። ጌታዊ ክብርን አልነካም እያልን ሰዎች የምናተራምስ እንዳንሆን ማለት ነው። እውነቱ ተጠቃሎ ማንኛችንም ጋር የለም። ስለዚህ እኔ ጋር ልክ የሆነ እናንተም እንድትቀበሉት፣ እኔ ጋር ስህተት የሆነ እናንተም ጋር ስህተት እንዲሆን መጠበቅ የለብንም። እያወራሁት ስለምንድን ነው? መሰረታዊ ባልሆነ ጉዳይ ላይ ነው። ሜጀር ዶክትሪንን የማይመለከት ጉዳይ ላይ እኔ ጋር የሆነ ልክ እናንተ ጋር የግድ መሆን የለበትም። ልዩነት ሊኖረን ይገባል። ይቻላል። ልዩነታችንን ሳናስወግድ ከነ ልዩነታችን ውበታችን ነው ብለን በዋና ዋና ጉዳዮች ላይ ከተስማማን ፌሎሺፕ ማድረግ እንችላለን። ፌሎሺፕ ለማድረግ አንድ አይነት መሆን የለብንም። ይሄም በቅጡ ካልተረዳን በቤተ ክርስቲያን መካከል ልዩነትን እንፈጥራለን። ያለው ሳያንሰን ማለት ነው። የበላችሁ ያስገሳታል፣ በላዩ ያጎርሳታል የሚለው ይመጣል ማለት ነው። በቂ ያለን አይደል? ለምን እንጨምርበታለን? ስለዚህ እንዴት እናርግ? አንድ አይነት ሳንሆን አንድነትን እንዴት እንጠብቅ ከተባለ በፈረንጅኛው ከጥንት ጀምሮ ሲባል የኖረ ኢን ኢሴንሺያልስ ዩኒቲ፣ ኢን ነን ኢሴንሺያልስ ሊበርቲ፣ ኢን ኦል ቲንግስ ቻሪቲ የሚባል ነገር አለ። ኢን ኢሴንሺያልስ ዩኒቲ፣ በዋና ዋና ጉዳዮች ላይ አንድነት። ኢን ነን ኢሴንሺያልስ ሊበርቲ፣ መሰረታዊ ባልሆኑ ጉዳዮች ላይ ነፃነት፣ እያንዳንዱ የራሱን እንዲይዝ። ኢን ኦል ቲንግስ ቻሪቲ፣ በተቀረቱ ላይ ደግሞ ዋናው ፍቅር ነው። በዋና ጉዳዮች ላይ ግን ምንድን ነው የሚለው? አንድነት። በዋና ዋና ጉዳዮች ላይ መጽሐፍ ቅዱስ ልዩነት አይፈቅድልንም። እውነትና ውሸት የሚባል ልክና ስህተት የሚባል ነገር አለ። ትክክለኛ አስተምሮና ኑፋቄ የሚባል ነገር አለ። ጽድቅና ኃጢአት የሚባል ነገር አለ። ዋና ባልሆኑ ጉዳዮች ላይ ግን አንድ አይነት እንድንሆን አንገደድም። እያንዳንዱ ሰው ነፃነት ሊኖረው ይገባል። ስለዚህ እነዚህን ሁለት ነገሮች እንደ ፕሪንሲፕል መውሰድ እንችላለን። በመጀመሪያ ዋና የሆኑትና ያልሆኑትን ነገሮች ለይቶ ማወቅ፣ ዋና ባልሆኑ ነገሮች ላይ ነፃነትን መጠበቅ። ጌታ ይመስገን። ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት ደግሞ ከቁጥር 13 እስከ 23 ያለውን አይተን ከዛ ውስጥ የምናገኛቸውን ፕሪንሲፕልስ እናወጣለን። ስለዚህ እግዚአብሔር ከኛ የሚፈልገው አንድነትን እንጂ አንድ አይነትነትን አይደለም። እንጸልያለን። ምናልባት ህይወታችሁን ለጌታ ያልሰጣችሁ ሰዎች ካላችሁ የመዳን ቀን አሁን ነው። ባህላችሁን ይዛችሁ፣ ቋንቋችሁን ይዛችሁ፣ የራሳችሁን ነገር ይዛችሁ ሳትለወጡ፣ እኛን ሳትመስሉ ክርስቶስ ኢየሱስን ብቻ በማመን እንድትመስሉን ነው የምንፈልገው። ክርስቶስ ኢየሱስን በማመን ለሱ በመገዛት ብቻ እንድትመስሉን። በሌላው ነገር ግን ሁላችን የየራሳችንን ማንነት ይዘን መቀጠል እንችላለን። ስለዚህ ኑ ወደ ጌታ። በጌታ ያለንም ይህንን እንወቅ። መሰረታዊ ባልሆኑ ጉዳዮች ላይ ለመመሳሰል እየለፋን ፌሎሺፓችንን አናደፍርስ። የህብረት ጠር ይሄ ነው። እኔን መምሰል አለብህ የህብረት ጠር ነው። ሴንሲቲቭ የሆነ ህሊና ያላቸውን ሰዎች ሳትፈርዱ ተቀበሉ ነው የሚለው። ተቀበሉ በህብረታችሁ፣ ተቀበሉ በቡድናችሁ፣ ተቀበሉ በቤታችሁ። እግዚአብሔር የተቀበላቸውን እንቀበላለን። ጌታ ሆይ ስለ ቃልህ እናመሰግናለን። የነጻነት አምላክ ስለሆንክ፣ የውበት አምላክ ስለሆንክ፣ ቫራይቲ ጌታ ሆይ ያንተ ስጦታ ስለሆነ አዋፍ አንድ አይነት አይደሉም። አበቦቹ አንድ አይነት አይደሉም። ዛፎቹ አንድ አይነት አይደሉም። ፍራፍሬዎቹ አንድ አይነት አይደሉም። ሰዎችም አንድ አይነት አይደሉም። ጌታ ሆይ የውበት አምላክ ነህ፣ እናመሰግንሃለን። የነጻነትም አምላክ ነህ፣ እናመሰግንሃለን። ልጅህን ክርስቶስን ከመምሰል በቀር ጌታ ሆይ
ባህላችንን ማንነታችንን ላንተ አስገዝተን ግን ራሳችንን ሆነን መኖር እንድንችል በቤትህ ስለፈቀድክልን እናመሰግናለን። መናናቅ፣ መፈራረድ ከመካከላችን ተወግዶ አንዳችን ሌላኛችንን እየተቀበልን በክርስቶስ ሞትና ትንሣኤ ያገኘነውን ሕይወት ያገኘነውን ኅብረት እንድንጠብቅ ጸጋህ ይብዛልን። ስለረዳህን ስላስተማርከን ተመስገን። ክብር ሁሉ ለስምህ ይሁን በኢየሱስ ክርስቶስ።